እንግዲህ እንደዚህ ክፍት ተብሏት እንግዲህ የዴቭ እናት እያባበለቻት ትገኛለች። ዴቭም ደግሞ እንግዲህ እናቱ ላይ ዝቶባታል። እኔ አደይን መተው አልችልም እማዬ፣ በጣም ነው የምወዳት፣ በጣም ነው የማፈቅራት። አይ የምትይ ከሆነ ግን እኔ ልጅሽን አታገኘኝም አላት። እንግዲህ የፍቅር እናትም አደይን እንግዲህ በጣም ነው የምትወዳት፣ እያባበለቻት ትገኛለች። ይሄ ሁሉ የማሴራ ይመስላችኋል? የፍቅር ውጤት ነው ማለት ነው። ፍቅር እንግዲህ የውሸት ወሬ ሞልታታለች ሴትይቱን። ሴትዮዋም ነገር ግን ቀድማ ፍቅር የነገርሽኝ ነገር በሙሉ ውሸት ከሆነ አደራ ከልጄ ጋር እንዳታጣይኝ እባክሽ አለቻት። እንዴ እኔ ለምን ብዬ አጣላሻለሁ? እውነቱን ነው የነገርኩሽ፣ እውነት ነው፣ ምንም አይነት ውሸት የለበትም አለቻት። ከዛ በኋላ እንደዛ ከሆነሽ በፍጹም አግብታ የፈታች ልጅ እንዴት ሊያገባ ይችላል? ለዛውም ሰራተኛ፣ ለቤቱ ለራሳችን የማትመጥነን ሴት ማግባት የለበትም ልጄ፣ አንድ ልጄ እኮ ነው። ስለዚህ ከዚህ አይኔ እያየማ የማንንም ሰራተኛ አያገባም ልጄ እያለች እንግዲህ ብጥስጥስ ያለች በጥስጥስ የዴቭ እናት ግን እንደው እኛ ግፉ ለማናገር ነው እንጂ ብቻ አላቅም። አሳዝናኛለች አደይዬ። እንግዲህ ምስኪን አደይ መቼም እንቁ ናት እኮ የእውነቴን ነው የምላችሁ። እና ይህቺ የዴቭ እናት ግን እንደው የደሃ ቀነጡ ታውቃላችሁ፣ የደሃ ቀነጡ ናት በእውነት። እንዴት እንደሚያደርጋት እንዴት እንደምታወራ ከአፏ ውስጥ የሚወጣው ራሱ በጣም ነው የሚያስጠላው። ለሰው ልጅ ያላት አመለካከት በጣም የወረደ ነው። እና የሰው ልጅ ደግሞ እንደዚህ አይናቅም። እውነቱን ለመናገር ነውር ነው። የፈለገ ነገር ቢሆን የሰው ልጅ እንደዚህ አይናቅም። ለሰራተኛ ያላት ጥላቻ። ሮማን ሄሎ፣ እሷ ከዚህ በፊት በሰራተኛ የደረሰባት ነገር ስላለ ለሰራተኛ ምንም ጥሩ አመለካከት የላትም። ለዛ ነው እንዴ። ቢሆንስ ታዲያ እንደዚህ መሆን አለበት እንዴ? በጣም እኮ ነውር ነው እንዴ። አይ እሸትዬ፣ ግን እንደዚህ አይነት ባህሪ ለኔ ለመጀመሪያ ነው። የሰው ልጅ እንደዚህ አይናቅም አለች ሄሉዬ። ከዛም አሹ በፈጣሪ እንደዚህ አይነት ሰው እኔ በህይወቴ ገጥሞኝም አያውቅም እንዴ። የዴቭ እናት ምነካቸው? እንዴት ነው የሚያደርጋቸው? እያለ እንግዲህ አሹ በሳቅ ገደለኝ ማለት ነው። እውነት ለመናገር እንደ አሹ የሚያስቀኝ ሰው የለም እዛ ድራማ ላይ። አሹና ዳይመንድ በጣም ነው የሚያስቀኝ ማለት ነው። እና ከዛ በኋላ እንግዲህ አደይ በመጀመሪያውኑ ፈርታ ነበረ። እኔ ግን ኃይለኛ ነች ማለት አብዝቷል ዴቭ። ቆይ ለምንድን ነው ኃይለኛ የሆነችው? ምንድን ነው ችግሯ? ምንድን ነው ምክንያቷ? አንዳንድ ሰዎች እንደዚሁ ናቸው ጓደኛዬ። አንቺ ግን እምር ብለሽ ትሄጃለሽ ብላ እንግዲህ ለልዬ ልብሳቸውን ቀያይረው ሄዶን ቁጭ ካሉ በኋላ ሴትይቱ አልመጣችም። ተለጥጣ መጣች። ከዛም ሰላም ብላ እንግዲህ አለ እጇን ስትዘረጋ በፍጹም ሰላም እንኳን ለማለት በጣም ነው የከበዳት ማለት ነው። አደይ እንግዲህ ፍጥጥ ብላ ቀረች። ዴቭም እንደዛው። ያ ነገር ደግሞ ፍቅር በጣም ደስ ነው ያላት። በቃ ደስ ነው ያላት። ታባሽ አደይ ገና መቼ ይሄ ጅማሮ ነው። መቼም እኔ በህይወት እያለሁ አንቺና ዴቭ አትጋቡ፣ ለማየት ያብቃሽ፣ ህይወትሽን በሙሉ ሲኦል ነው የማደርገው እያለች እንግዲህ ዛቻዋን ቀጠለች። ተወች ማናት ማለት ነው። ከዛ በኋላ አደይ አሁን ምንድን ነው የሚሻለው? ስለዚህ አልፈልግም። እኔ ከኔና ከእናቱ መምረጥ ያለበት እናቱን ነው። ስለዚህ እኔ ደግሞ ከህይወታቸው ውስጥ ውልቅ እላለሁ አለ። እንግዲህ ዶክተሩና አደይ ቢጋቡልን ደስ ይለናል። ምንም ማድረግ አይቻልም። ዶክተሩን በአደይ ፍቅር እንግዲህ ይኸው ሩታን በሱ ፍቅር እየተንገራታች ትገኛለች። አፍቃሪና ተፈቃሪ እንግዲህ አልተገናኘም ማለት ነው። እሱ የሚያፈቅረው ሌላ፣ ሩታም ደግሞ እንግዲህ ዶክተሩን በጣም ታፈቅረዋለች። ግን እስካሁን ምንም ያለችው ነገር የለም። ለምንድን ነው እንደዚህ የምትሆነው? ብቻ ስታየው ጸባዩ ይቀያየራል። አንቺ ልጅ ችግርሽ ምንድን ነው? እሱ ቆይ ስታይኝ ጸባይሽ የሚቀያየረው ምንድን ነው እያላት ነበረ ማለት ነው ዶክተሩ። ተቀያየርኩ እንዴ? ኧረ አልተቀያየርኩም እያለች እንግዲህ በአንድ ምላስ ብዙ ነገር እያወራች ከዛም በኋላ አይ አንቺ ግን ጤነኛ አትመስይም። ግን ደህና ነሽ ሩታ? አዎ ዶክተር በጣም ደህና ነኝ። ደህና አልመስልም እንዴ? አዎ ሩታ አትመስይም እንዴ? በአንድ ምላስ ሁለት ነገር እያወራሽ እኮ ነው። በሰላምሽ ነው እያለ እንግዲህ ዶክተር። ከዛ በኋላ ዶክተር ደህና ነኝ፣ አንተ ደህና ነህ? እኔ ደህና አይደለሁም። ምን ነው? አይ ምንም፣ ላንቺ የሚነገር ነገር አይደለም አላት። እንግዲህ ዴቭም ደግሞ የኔ ቆንጆ አውቃለሁ ቆንጆ ነሽ አንቺ ከምንም በላይ ግን ደግሞ እናቴ የሆነ ወግ አጥባቂ ሰው ስለሆነች እባክሽ ሂጂና ልብስሽን
ቆይ ለእኔ እንዴት እንደዚህ ትለኛለህ? በእኔ ታፍርብኛለህ እንዴ? በፍጹም የኔ ፍቅር በአንቺ አፍሬ አይደለም። ግን ታውቂያለሽ እናቴ ወገኛ ናት፣ ወግ ታጠብቃለች። ለዛ ብዬ ነው እንጂ በአንቺ መቼም እንደማላፍር አንቺ ራስሽ ታውቂያለሽ። ይቅርታ እኔ በመሀላችሁ ባልገባም ደስ ይለኛል። ግን ደግሞ እንደዚሁ ሄዳ ብትተዋወቃት ምንም አላነሳትም። አደይ ቆንጆ ናት አለ ዶክተር ማለት ነው። እንግዲህ ዶክተሩን ጥመድ አድርጎ ይዞታል ማለት ነው። ዴቭ አሁን እኔ ፍቅር ግራ ታጋባኛለች። ለምን አሁን አደይንና ዴቭን አለያይታ ዴቭን የራሷ ለማድረግ ነው ሀሳቧ ማለት ነው። ያ ደግሞ አይሆንም ማለት እሱ የሚወደው ሌላ ሰው ነው። ፍቅርን እንደ እህቴ ነው እንጂ በፍጹም የተለየ ስሜት ላንቺ የለኝም ነው። እሷ ደግሞ አንተ ወንድሜ ልትሆን አትችልም፣ እኔ በጣም አፈቅርሃለሁ። ከዛ አሁን እነሱ ሁለቱን አጣልታ አፋታ አለያይታ ዴቭን የራሷ ለማድረግ ነው የምትሞክረው። ግን ዴቭ ፍቅር መቼም ሊሆን አይችልም፣ መቼም። ምክንያቱም አይወዳትማ። ሰው ከማይወደው ሰው ጋር ሊኖር አይችልም በፍጹም ማለት ነው። ፍቅር ግን እዚህ ጋር እንግዲህ በጣም ተሳስታለች። እያደረገችው ያለችው ነገር አላቅም፣ በጭፍን ነው እየተመራች ያለችው ማለት ነው። እና ዴቭም ደግሞ እባክሽ እኔና አደይን ተይን እባክሽን ፍቅር ልለምንሽ እንጂ ምንድን ነው እሱ? ቆይ ሀሳብሽ? እኔ አንቺን አልወድሽም፣ አደይን አፈቅራታለሁ፣ በጣምም እወዳታለሁ። ስለዚህ እባክሽ ከህይወታችን ውስጥ ውጪ። ዴቭ ለምንድን ነው እኔን የማትረዳኝ? እኔ እኮ በጣም ነው የማፈቅርህ። ቆይ ለምንድን ነው የማይገባህ? እያለች እንግዲህ ጭራሽ በዚህ ጋር ስላት በዛኛው እየመጣችበት በንግግር አደከመችው ማለት ነው። አምላኬ ሆይ ትዕግስቱን ስጠኝ። ቆይ አንቺን ልጅ እንዴት ቢነገርሽ ነው የምትሰሚው? በዚህ ጋር ስልሽ በሌላው ትመጫለሽ። ቆይ ምን ይሻልሻል? ዶክተር አላቅም። በቃ እኔ ማነ ዴቭ አደይ አትወድህም፣ እያስመሰለች ነው። አያገባሽም። ምን ያገባሻል አንቺ? በእኔና በአደይ መሀል ያገባሻል? በእኔና በእሷ መሀል አትግቢ ብዬ ስንት ጊዜ ተናገርኩኝ። ቆይ ለምንድን ነው ማሰብ? ቆይ ምንድን ነው ሀሳብሽ ሲላት እንግዲህ ከዛ በኋላ በጥፊ ዘጋባትና ወጣ። ባለፈው ክፍል ማለት ነው። እሷም እንግዲህ እመኔ ዴቭ ነገሩ ይቆያል እንጂ መቼም አንተና አደይ አብራችሁ አትሆኑም፣ እኔ በህይወት እያለሁ እያለች አሁንም ፉከራውን ቀጠለች። ከዛ በኋላ አደይ አቤት ዴቭ ምን ነው ችግር አለ እንዴ? አረ ችግር የለም። ምንና ምንድን ነው? አረ ምንም፣ ግን በቃ አለ አይደለ? እና ምንድን ነው? ተናገሪ ፍቅር ተናገሪ ያልኩሽ። ስለ አደይ አንድ ክፉ ነገር እናገራለሁ የምትይ ከሆነ ግን ዛሬ የመጨረሻችን ነው የሚሆነው፣ እመኝኝ አላት። እሺ በቃ ተውኩት እኮ ስለ አደይ ለማውራት ነው አይደለ? አዎ። ቆይ አንቺ ልጅ እሷ አንድም ቀን ተሳስታ እንኳን ስምሽን ጠርተው አታውቅም በመጥፎ ነገር። አንቺ ግን ሁሌ ተወጃታለሽ እንዴ? አረ በስመ አብ በል። እኔ ነኝ እሷንም ወደው? በፍጹም አደይን ልወዳት አልችልም። እውነት ደረጃችሁ ስለሚለያይ ነው። ምን ነው ደረጃችንማ እንደሚለያይ እኮ እኔ ራሴ ጠንቅቄ አውቃለሁ ዴቭ። ማለቴማ እሷ የኛ ቤት ሰራተኛ ነበረች፣ እኔ ደግሞ አሰሪዋ ነበርኩኝ። ይሄ ነው ደረጃችን ማለት። አይ አስተሳሰብሽ በጣም እንደው የሚያስቅ አስተሳሰብ ነው ያለሽ። እውነት አሁን እንዴት ነው እንደዚህ ያሰብሽው? እባክሽ እና ታዲያ ሰራተኛችን አልነበረችም እንዴ? እና ብትሆንስ? ግን አንቺ በዚህ ለማሸማቀቅ ነው አይደለም የምታስቢው? ስንት እህቶቻችን መሰሉሽ ከሀገር ውጪ ሰራተኛ ሆነው ቤተሰቦቻቸውን ወገኖቻቸውን የሚረዱ። ግን አንቺ በዚህ ሰውን ለማሸማቀቅ ከሆነ እውነቴን ነው የምልሽ ተሳስተሻል ፍቅር አላት ማለት ነው። ዴቭ እንግዲህ ዴቭዬ እኔ እኮ እወድሃለሁ። አንቺ ልጅ ይሄንን ነገር ከአይምሮሽ ውስጥ አውጪ። እኔ ልወድሽ አልችልም። በቃ ተይኝ። አልተውህም ዴቭ፣ እኔ አንተን መተው አልችልም። በጣም እወድሃለሁ። አምላኬ ትዕግስቱን ስጠኝ። ቆይ ምን ይሻላታለች ልጅ ያለና እንግዲህ ጥሏት ወጣ ማለት ነው። ከዛም እንግዲህ ማነው ይሄንን ባቡሬና ተገናኙ ከባቡሬ ጋራ። ባቡሬ በጣም ግራ ተጋብቼልሃለሁ። ምንድን ነው ደግሞ? ምን ተፈጠረ? እናቴ በጣም ከምነግር በላይ ኃይለኛ ቁጡ ናት። ግን ከአደይ ጋር እኔ የሚስማሙም አይመስለኝም። አደይን ስታያት ምን ልትላት እንደምትችል መገመት አይከብደኝም። ግን እባክህ ይሄው ነገር እንዳይሆን ጸሎት አድርግልኝ አለው። አይዞ ወንድሜ ምንም አይከሰትም፣ አንተ አትፍራ። ምን ይፈጠራል ብለህ ነው? ምን አደይ ምን ይወጣላታል?
እናቴ እንደዛ አትልም። እርግጠኛ ሆኜ የምናገረው ግን ከዚህ ሁሉ ከዚህ መነጫነጭ ጀርባ ያለችው ፍቅር ናት። እናቴን የሆነ ነገር ብላት ከሆነ እኔ ፈጣሪ አይለመነኝ እችን ልጅ አለቃትም። ዴቭ ተረጋጋ፣ አንተ ተረጋጋ። በመጀመሪያ አንተ ካልተረጋጋ ነገሩ ይከራል። ስለዚህ ማረጋጋት አለብህ። እስኪ በመጀመሪያ ደረጃ አዳምጥ። ምንድን ነው የሆነችው? ምንድን ነው እሱ ብለህ አዳምጥ። ከዛ በኋላ እናትህን ጠይቃት። እማዬ ስለ እሷ ምንድን ነው የሰማሽው? ማን ነው? ምንስ የነገረሽ? ክፉ ነገር የነገሩች ሰዎች አሉ ወይ ስለ እሷ ብለሽ ጠይቃት። ከዛ በኋላ እናትህ እውነታውን ትነግርሃለች። ከዛም የፍቅር ተንኮል እንደሆነ ትረዳለህ እንጂ ነገሮችን እንደዚህ በችኮላ አታበላሻቸው። እባክን ተረጋጋ አለው ማለት ነው። እስቲ ለማንኛውም እረጋጋለሁ፣ ግን ደግሞ አላቅም፣ ብቻ ብዙ ነገር ውስጤ እየተመላለሰ ነው ያለውና አላቅም ወንድሜ፣ ግራ ገብቶኛል። አይዞህ፣ ግራ አትጋባ፣ ግን ደግሞ ሁሉም ነገር ይስተካከላል። እሺ እኛ እንዳሰብነው አይሄድም እኮ ነገር ሁሉ። አትላይህም እንደ የኔና የሌሊን ነገር ብዙ መከራና ስቃይ አሳልፈናል። ግን ደግሞ አሁን በስተመጨረሻም ይኸው ተሳካ፣ ደህና ሆናለች። እሷም ወደ ልቧ ቀልቧ ተመልሳለች። እሷ ደግሞ ወደ ቀልቧ ስለተመለሰች እኔም ደስ ብሎኛል። ከዛ በኋላ ነው እንግዲህ ነገሩ። ዴቭ እሺ ምን ላድርግ እና ምን እንሁን? ምን ትሆኑ? አደይ መጣች ማለት ነው። እንግዲህ ተያይዘው ወደዛ ቤት ሄዱ። ወደዛ ቤት ከሄዱም በኋላ እንግዲህ የፍቅር እናት አደይን ከእግር እስከ ራሷ ቁጭ ብድግ እያለች አየቻት ማለት ነው። አደይ ደግሞ በጣም ነው የደነገጠችው። ታውቃላችሁ አደይ ድንጉጥ ናት። ወይ አምላኬ፣ እች ሴትዮ እንደፈራሁት አልወለደችኝም አይደለ? ምንድን ነው የማደርገው እያለች እንግዲህ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አደይ በጣም ከፍቷታል ማለት ነው። በጣም ያሳዝናል።